የኢትዮጵያ ኒውክሌር ኤነርጂ ኮሚሽን ምክትል ኮሚሽነር ኢንጂነር አብዱራዛቅ ኡመር ለቃለ መጠይቅ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም፣ ወደ መጀመሪያው ጥያቄ እንለፍ። ኢትዮጵያ የኒውክሌር ኤነርጂን ትልቅ ተስፋ የጣለችበት ፕሮጀክት ነው። በተለይም ደግሞ የኢኮኖሚ ሽግግሩ አንድ አካል ተደርጎ የሚወሰድ ፕሮጀክት ነው። ይህ ሀገራዊ ፕሮጀክት ደግሞ እውን እንዲሆን የናንተ የኒውክሌር ኤነርጂ ኮሚሽን ከተቋቋመ 9 ወራት ተቆጥሯል። በእነዚህ ወራት ውስጥ ኮሚሽኑ ምን ተጨባጭ ስራዎችን ሰራ? ኃይል ማመንጨት ያመንጫ ጣቢያ ፕሮግራሙ እንግዲህ 19 መሰረታዊ ስራዎችን እና መሰረተ ልማቶችን ማዋቀር የሚጠይቅ ነው። በዚህ አንፃር ከፖሊሲ ስትራቴጂና ፍኖተ ካርታን ከመቅረጽ አንፃር በኢትዮጵያ የኤነርጂ ፖሊሲ ውስጥ ኒውክሌር እንደ አንዱ ሆኖ እንዲገባ ተደርጎ ማጸደቅ ተችሏል። ይህ ትልቅ እርምጃ ነው። ሌላው እንግዲህ አስኳል ሊሆኑ የሚችሉ የሰው ሀብትን በውጭ ሀገር በማስለብ የነፃ ስኮላርሺፕ በመስጠት ከደጋፍ ሰጪ ሀገራት ጋር በመተባበር ማሰልጠን ሲሆን በራሳችንም መቆም እንድንችል በኢትዮጵያ ውስጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እና የባህር ዳር ዩኒቨርሲቲ በኒውክሌር ምህንድስና ዘርፍ የከፍተኛ ትምህርት ካሪኩለም ቀርጸው ወደ ስራ ገብተው የመጀመሪያው ምሩቃን በአሁኑ ሰዓት በዚህ በያዝነው በጀት ዓመት ይመረቃሉ ማለት ነው። የአገር ውስጥ ያለውን ሁኔታ በትክክል በማጥናት በዚህ ዘርፍ ያሉ አመለካከቶችን መሰረቶችን በማጥናት የመጀመሪያ የኒውክሌር ቴክኖሎጂ ተግባቦት ወይም የኮሚኒኬሽን ስትራቴጂ ረቂቅን አዘጋጅተናል። ሌላውና በዚህ ረገድ እንግዲህ በሀገር ልጆች አቅም የተሰራው የኒውክሌር ኃይል ማመንጫ ጣቢያ ቦታ ሊሆኑ የሚችሉ ብቃት ያላቸው አካባቢዎችን መለየት ነው። በሳይንስ አካዳሚ ይህ እውቀት በአንድ ቦታ ላይ ተቀናጅቶ የሚገኝበት በመሆኑ አማራጭ የኒውክሌር ኃይል ማመንጫ ጣቢያ ማቋቋሚያ ቦታዎችን መለየት ተችሏል። ኢትዮጵያ እንግዲህ በታዳሽ ኃይል የታደለች ሀገር መሆኗ ይታወቃል። በተለይም ደግሞ ከታላቁ ህዳሴ ግድብ ጀምሮ በውሃ ብዙ የውሃ ሀብት ያላት ሀገር፣ ከፀሐዩም አንጻር ደግሞ 13 ወራት ያላት ሀገር ናት። ፀሐይ ብርቅማ የሆነባት በንፋሱም እና በጂኦተርማሉም ከሆነ እንግዲህ የተሻለ አቅም ያላት ሀገር ናት። እነዚህ ሁሉ የኃይል አማራጮች እያሉ ሃይቴክ የሆነውን እንዲሁም ደግሞ ጥንቃቄ የሚፈልገውን ቴክኖሎጂ ፊታችንን ማዞር ያስፈልገ ለምንድን ነው? የድርቅ መከሰት፣ የአየር ንብረት መዛባት በጣም ተደጋግሞ የሚከሰትና ሀገራችንንም የሚጎዳት መሆኑ የታመነበት በመሆኑ አንድ ነጋዴ እንቁላሎቹን ሁሉ በአንድ ቦታ ላይ ማስቀመጥ ስለሌለበት በአሁኑ ሰዓት 94% የሚሆነው የኃይል ማመንጫችን ውሃን መሰረት ያደረገ ነው። ስለዚህ ስብጥሩን ማስፋት የኢነርጂ ደህንነታችንን ለማረጋገጥ የሚረዳ በመሆኑ የተገባበት ነው። ሌላውና የኒውክሌር ቴክኖሎጂ የተመረጠበት ምክንያት በከፍተኛ ደረጃ ሀገራችን የኢንዱስትሪ ልማትን ለማካሄድና በየዓመቱ በ2-3 እጥፍ እያደገ የመጣ የኃይል አቅርቦት ጥያቄ አለ። ይህ አቅርቦት በነፋስና በፀሐይ ብርሃን የሚመነጩ የራሳቸው አዎንታዊ ጎን እንዳላቸው ሁሉ የሚቆራረጡና ዘላቂነትን ማረጋገጥ ላይ ችግሮች ያሉባቸው በመሆኑ አማራጫችንን ለማስፋት ቀጣይነት፣ ተከታታይነት፣ አዋጭነት ያለው በመሆኑ የኒውክሌር ኃይል ማመንጫን ከፍተኛ የስራ ዕድል የሚፈጥር የቴክኖሎጂ አቅምን የሚያመጣ በዛም ጋር ተያይዘው ደግሞ ከኃይል ማመንጫ ባሻገር በግብርና፣ በጤና፣ በኢንዱስትሪ ልማት ዘርፍ የሚያገለግል ቴክኖሎጂ ስለሆነ ሀገራችን የጀመረችውን የእድገት እርምጃ ለማራመድ ለማፋጠን ኢንዱስትሪ ልማትና መዋቅራዊ ሽግግርን ለማድረግ የኒውክሌር ኃይል ማመንጫን መቀበል አስፈላጊ መሆኑ ስትራቴጂያዊ ውሳኔ ተወስዶ ነው። አንዳንዶች ይህንን ጥያቄ ያነሳሉ። የኢትዮጵያ ኒውክሌር ቴክኖሎጂ ጉዞ ጋር በተገናኘ የቅብጠት ጉዞ ነው፣ አቅምን ያላገናዘበ ነው ይላሉ። እንደ ምክንያት የሚያነሱት ደግሞ ቴክኖሎጂ ቀደም ብዬ ሳነሳ እንደነበረው ሃይቴክ ከመሆኑ ጋር ተያይዞ አቅም የሚጠይቅ ነው። ሌላም ደግሞ ከሰው ኃይል አቅም ግንባታ ጋርም ደግሞ ከፍተኛ የሰው ኃይል የተማረ የሰው ኃይል የሚፈልግ ነው ይላሉ። ኮሚሽኑ ለዚህ ምን ምላሽ አለው?
እንግዲህ እነዚህን የተለዩ አስተያየቶች በተለይ ጥንቃቄና ቴክኖሎጂው ርቀትን በተመለከተ የሚሰጡትን የምንጠብቃቸውና እኛም ያንን ለማሳካት የምንሄድበት ነው። ግን የትኛውንም የዓለማችን ሀገራት የቴክኖሎጂ ጉዞ የኒውክሌር ጉዞትን ሁሉም ከዜሮ ነው የጀመሩት። ዛሬ በዓለም ደረጃ ግንባር ቀደሙን የቴክኖሎጂ በኒውክሌር ዘርፍ የቴክኖሎጂ ሽግግር የያዙት ቻይናና ኮሪያ የኒውክሌር ፕሮግራማቸውን ሀገራዊ ኒውክሌር ፕሮግራማቸውን ሲጀምሩ የኢትዮጵያ አሁን ከምትገኝበት የአማካኝ የኢኮኖሚ ገቢ ዝቅተኛ የነበሩበት ሰዓት ነው። ሁሉም ከዜሮ ጀምሮ ነው ያለ። አቅም በሂደት የሚገነባ ነው። ለዚህ ደግሞ መስራት ነው። በኮሚሽኑ የተለዩ ስጋቶች ተብሎ የተቀመጡ ምንድን ናቸው? ተቋሙስ ይህንን ስጋት እንዴት ሊያልፈው አቅደዋል የሚለውን እናንሳ እስኪ። ኒውክሌር ቴክኖሎጂ ኃይል ማመንጫ ልማት በቅንጅት ሀገር ውስጥ ያሉ ተቋማት በመደመር ሲነርጂ ፈጥረው መስራት ይገባቸዋል። ይህንን ውጤታማ ለማድረግ እርስ በርስ ካልተደጋገፉ፣ ካልተነባቡና ካልተባበሩ ስራው ይጓተታል። ያ መጓተት ደግሞ ለተጨማሪ ወጪ ይዳርጋል። ይህ ተጨማሪ ወጪ ደግሞ መዘግየትን ያስከትላል። መዘግየቱ ደግሞ ሀገሪቱ የምታስበውን እርምጃ በትክክል መወጣት እንዳትችል ያደርጋታል። ችግር እንዳይፈጠርና ለተጨማሪ ወጪ ለተጨማሪ የፕሮጀክት መዘግየት እንዳይዳረግ ከወዲሁ ታስቦ የሚጠበቁ ስጋቶች ለነሱ መፍትሄዎች ተቀምጦ ያው በሁለተኛው ምዕራፍ ሂደት ላይ ቅድም እንደጠቀስኩት ሁሉም በዚህ ዘርፍ ተሳታፊ የሚሆኑ አካላት ማፕ ተደርገዋል። የኢትዮጵያ ኒውክሌር ኤነርጂ ኮሚሽን ምክትል ኮሚሽነር ኢንጂነር አብዱራዛቅ ኡመር ለሰጡን ምላሽ ለጊዜው ከልብ አመሰግናለሁ።